ቲና እንግዲህ መሄድም መራመድም እንደምትችል ትሁት ደርሳባታለች። ነገር ግን ቲና ይህንን ነገር በጣም አስባ ስለነበረ ከመጀመሪያውኑ በእርግጠኝነት ትሁት እንደሚሄድና እንደምናገር እንዲሁም እንደምንቀሳቀስ ካወቀች አትለቀኝም ብላ ስላሰበች እሷ አንድ ተንኮል አዘጋጅታላት ነበረ። ያም ተንኮል እንግዲህ እህቷን አግታባታለች። በመጀመሪያ ደረጃ እንግዲህ አባባ እስቲ ካሜራውን ልይ ይች ልጅ የእውነት ትሄዳለች ወይስ አትራመድም በማለት እንግዲህ ባደረገው ፍተሻ መሰረት እንደምትንቀሳቀስና እንደምትራመድ አውቋል። ግን ደግሞ ይህንን ማስረጃ ለሁሉም ማሳየት አለብኝ ብሎ ካሜራው የቀረጸውን ቪዲዮ እያንዳንዱ ለካሌብ ለማሳየት ቢሞክርም መሀል ጎዳና ከደረሰ በኋላ ጸጥ ብሎ ነበር የቀረው። ምክንያቱም ቲና መንቀሳቀስ ስለምትችል ለካሌብ እንዲያየው ስለማትፈልግ አቋርጠውም ነበር። አባባ ተወዘገበ። ራሱ በካሜራ አይቷት ግን ደግሞ ለመላ ቤተሰቡ ሊያሳይ ሲል ይህ ካሜራ አልሰራም ማለቱ ትንሽ አወዛገቡ። እንዴት ያየሁት ነገር ውሸት ነበረ ወይስ ደግሞ ይህች ቲና የእውነትን መራመድ አትችልም በማለት እሱ ራሱ ተመልሶ ጥርጣሬ ውስጥ ገባ። ይሁን እንጂ መሰሪዋና ጠርጣራዋ በኤደን ምክንያት የተነሳ ያ ካሜራ እንዲከፈት ተደርጓል። ካሜራው ላይ አባባ ያየውና እንደገና ካሜራው ከወጣ በኋላ ያለው ነገር አንድ አልነበረም። ይሁን እንጂ አባባ ይህን ካሜራ ካሌብ ማየት አለበት በማለት ወደ ካሌብ ነበር ያመራው። ካሌብም እንግዲህ ይኸውልህ ይህች ልጅ ታማለች ትለኛለህ አይደለ? እና የታለች የታመመችው እስኪያት በማለት እንግዲህ ጉዳዩን ለማስረዳት ሞከረ። ይሁን እንጂ አጅሬ አጥፍተው ስለነበረ ማንም ሊነቃባት አልቻለም። ኤደንም እንግዲህ ከአባባ ጋር እኔ ብያለሁ ልጅቷ እኮ ቲና ናት፣ በእርግጠኝነት አጥፍተው ነው እሷ ናት እንጂ ሌላ ማንም ሊያጠፋው አይችልም ይህንን ነገር በማለት ለአባባ ትነግረዋለች። አባባም እንግዲህ ውዝግቢሩና እስኪ ቆይ ላስብበት የሚል ጊዜ ወሰደ ማለት ይቻላል። እንግዲህ ለራሱ ከወሰደም በኋላ ግን ከኤደን ጋር መማከር ነው የጀመረ። በመጀመሪያ ደረጃ እንግዲህ ማድረግ ያለብኝ ብሎ ያሰበው ነገር ምንድን ነው? ዶክተር አመጣለሁ። ዶክተር ከመጣው በኋላ በእርግጠኝነት እሱ ከፈተሻ በኋላ ከዶክተር ማምለጥ ስለማትችል እውነት በቃ መሄድና ለመሄዷ ያኔ አረጋግጣለሁ ብሎ ነው ያሰበው። ነገር ግን ቲና መሰሪዋ ደግሞ ይህ ነገር እንዲከሽፍባት ስለማትፈልግ ወዲያውኑ ሂዳ ካሜራ እያንዳንዱ የቀዳውን የቀረጸውን ነገር አጥፍተው ነበረ። ትንሽ ብቻ የሆነ ግማሹ ቦታ ብቻ እንዲታይ ነበር ያደረገችው። ግን በመጀመሪያ አባባና ኤደን ከእሷ ፊት ለፊት ካሜራ አለው ብሎ መናገር አልነበረባቸውም። ምክንያቱም ያስነቃበት አባባ ካሜራ መደበቁ ጥሩ ሆኖ ሳለ ግን ደግሞ እሷ ፊት ለፊት ካሜራ አለ ብሎ ሲናገር ያኔ ወዲያውኑ በቅጽበት እንግዲህ የት ፈልጋ እንዳገኘችው አይታወቅም። ይች ቲና ካሜራውን ሄዳ ጥፍትፍት አድርገዋለች። እንግዲህ ሊያሳይ ሲያመጣ ምንድነው ባዶ ነው የሆነበት። ቲናም እንግዲህ በቃ እኔን አችሉኝም ብዬ ነበረ እኔ ቲና ነኝ እያለች እንግዲህ መጎረር ጀመረች። በሌላ በኩል ደግሞ እግራቸውን ጠብቆ የሚገባው አቶ ተመስገን ከነ ትሁት ቤት ትሁት ስታይ በጣም ትደነግጣለች፣ ትርበተበታለች። እኔ ያንን ወረቀት አምጥቼልሻለሁ፣ ይህ ማለት ስራሽ አልተባረርም እና ፈተናውን አልፈሻል ማለት ነው ይላታል። አልተናገርሽም አይደል? እውነቱን አንድ ቀን እንደሚወጣ በእርግጠኝነት ታምኛለሽ፣ ግን ደግሞ ለአሁኑ ለጊዜው ነው ይላታል። እሷም እንግዲህ በመፍራት ምን ታረግ መጣ ትለዋለች። ምክንያቱም ባዶ ቤት ነበረች። በዛ ባዶ ቤት የሆነ ነገር ቢያደርጋት ከባድ ነበረ። የታማሚ ልጠይቅ ነው በማለት ወደ ቲና ክፍል ይሄዳል ማለት ነው። ከቲና ክፍል ከሄደ በኋላ ብዙ ነው የቆየው። እንግዲህ እሷም ወዲያውኑ ፈርታ ለካሌብ ደወለች። ካሌብም እየሮጠ እመጣለሁ ኪችን ዘግተሽ ጠብቅኝ ይላታል። ምስኪን ነፈር። ትሁትም እንግዲህ እሺ በማለት ወዲያውኑ ወደ ኪችን ሄደችው። ግን የምትቆይ ከሆነ ለአባባ ልደውልለት ምናምን ብለዋለች። ይህ ጥሩ ነገር ነው። ከጥሞ አባባ ይሻል ነበር። ከመንገድ በጣም እየተጣደፈ ሲመጣ አባቱ ምንድን ነው ያለው? ወዴት ነህ ሲለው በቃ ትሁት እኮ ደውላልኝ ና ብለኛለች እና እሷን ላድል ልሄድ ነው ይለዋል። እንዴት? ቆይ አባባ ግን እንደዚህ ጋር በጣም የሚጠረጠሩት ነገር አለ። እሱ ምንድን ነው ያሰበው? ትሁትን ለመውሰድ ካልመጣ ያ ሰውዬ እግራችን ጠብቆ እኛ ቤት የሚገባ ከሆነ ትሁትን ደግሞ ምንም ነገር ሳያደርጋት የሚሄድ ከሆነ በእርግጠኝነት ከቲና ጋር የሚሰሩት ነገር አለ ብሎ ነው ያሰበው። እንግዲህ አባባ ግምቱና ሀሳቡ በጣም ልክ ነው። ምክንያቱም ትሁትን እያሳደዳት ነው፣ እያስፈራራት ነው። ግን ደግሞ ባዶ ቤት ሲሆን ጠብቆ ትሁትን መውሰድ ቢፈልግ ይወስድ ነበር፣ ግን አላደረገም። ያላደረገበት ምክንያት ደግሞ ከቲና ጋር እየሰሩ ስለሆነ የቲናን መራመድ መናገር እሱ ስለሚያውቅ የሆነ ነገር እያቀዱ ነው ብሎ ለካሌብ ይነግረዋል።
ካሌብም እንግዲህ እኔ አላምንም አባዬ በማለት እንግዲህ ጉዳዩን ሸፈንፈን አድርጎታል። አሁን ቲና በእርግጠኝነት እንደማይፈታ ታውቃለች። አንደኛ ታማለች። ምንም አይነት የፍቺ ወረቀት ሊጠይቃት አይችልም ካሌብ። ምክንያቱም በዚህ ሁኔታ እንዴት ትፈርመዋለች፣ እንዴት ፍርድ ቤት ትመላለሳለች ብሎ ስለሚያስብላት እሷም ይህን አጋጣሚ በመጠቀም ነው እንግዲህ ታምሜያለሁ ብላ ቁጭ አለችው። ግን ኤደን ያደረገችው ነገር በጣም አሪፍ ነው። ትሁት መንቃት አለብሽ፣ የዚችን ከይሴ ስራ መክሸፍ አለብሽ አለቻት። ምንድን አለቻት? ይኸውልሽ አንደኛ እንደዚህ ሆና ከተቀመጠች ካሌብ በጭራሽ ያንቺ ሊሆን አይችልም፣ አትፈተውም። እሷ ጠንቅቃ ታውቃለች እንደማትፈተው፣ ምክንያቱም ስለታመመች። በዚህ ሁኔታ ደግሞ ካሌብ እሺ ብሎ ፍቺ ጥያቄ ጠይቃትም እና ንቂ ነው ያለቻት። እንደዛ ስትላት አባባንም ልትጎዳው ትችላለች ስትላት እንግዲህ ኤደን ነቃችን ነው። እሺ ምናምን በቃ አስባለሁ፣ አታስቢ፣ አባቴማ ምንም ነገር እንድታደርገው አልፈልግም ትላለች። ያኔ ያው ትሁት መነቃቃት ትጀምራለች ማለት ነው፣ ስራዋን ለመክሸፍ። እሺ ምን እናድርግ ብለው እንግዲህ ተማከሩ። እንግዲህ እንደተለመደው አጅሬት ትሁትም ያው ምግብ ልታበላት ወሰደችላት፣ ጠጣች፣ ምናምን በላች። ከዛ ትሁት ግን አይዞሽ እያለች ታባብላታለች ማለት ነው። ትድኛለሽ ምናምን ነው የምትላት። አጅሬት ደግሞ አትናገር፣ ያው እያስመሰለች አይደለ፣ ከተናገረች በቃ ይነቀባታል። ስለዚህ ጸጥ ነው ያላት አማራጭ ሰው። ከዛ መጨረሻ ምንድን ያደረገችው ትሁት በቃ ብይ አሁን ጠጭ ጎበዝ፣ አሁን መድኃኒትሽን አመጣልሻለሁ ትልና ትሁትም መድኃኒቷን ልታመጣ ብድግ ትላለች። ያኔ ሰጠቻት፣ ጠጣች። ከዛ በኋላ መድኃኒቱን ወዲያውኑ በእጇ ስታወጣ አየቻት። እንግዲህ ትሁት ምንድን ነው ያልሽው ብላ እንግዲህ እጇን በጣም እንደዚህ ልትፈነቅላ ስትሞክር እጇ በጣም ጥብቅ ነው። ከደቂቃ በፊት ምንም አይነት ኃይል የለሽም ነበረ እጅሽ፣ ታዲያ የት መጣ ይሄ ሁሉ ጉልበት ትላታለች። ከዛ ትሁትም እንግዲህ በጣም ነው ያሳቀችኝ። እጇን ፈልቅቃ ስታወጣው እንግዲህ መድኃኒቱ አለ። ምክንያቱም አልበላችሁም፣ ያው እየተፋችሁ ስለሆነ ይዘዋለች። ከዛ ስለዚህ ኤደን እውነቷን ነው ማለት ነው፣ ትናገሪያለሽ፣ ትራመጃለሽ አለቻት። ጥላ ልትሄድ ስትል ጭራሽ ፊት ለፊቷ ሄዳ ቆም አለች። እንግዲህ ትሁት በጣም ነው የደነገጠችው። ምን አይነት አስመሳይ ነሽ በዚህ ልክ እንደወራሽ እንደዚህ የምታደርገው ትላታለች ማለት ነው። ከዛ ምንድነው ያቀረበችላት? ለማንም ትንፍሽ እናገራለሁ ብትይ ወዮልሽ፣ እህትሽ መሰረት የምትባለው እና ልጇ በእኔ እጅ ስር ናቸው፣ አግቻቸዋለሁ ትላታለች። አሁን ትሁት ያላት አማራጭ ምንድን ነው? ዝም ማለት ነው። ሰው በቃ እንዴት አወቅሽ በማለት ደንግጣ ዝም ትላለች። እንግዲህ አንቺ ነሽ የምትወስኚው በህይወትሽ፣ በእነዛ ሰዎች ህይወት የምትፈርጀው አንቺ ነሽ፣ በእህትሽ እና በልጇ። ስለዚህ ተጠንቀቂ ትላታለች ማለት ነው። ከዛ በኋላ እሺ በማለት ትወጣለች። አዝናለች። ምክንያቱም ትሁት በጣም አቅዳበት አስባበት ነው ይህን ነገር ያደረገችው። በእርግጠኝነትም ትሁት እንግዲህ እንደምታውቅባት አውቃ ነበረ። የቴና እንቅስቃሴ በአሁኑ እጥፍ ነው። እነሱ አንድ እርምጃ ሳይራመዱ ቴና ሁለት ትራመዳለች። ያላት አማራጭ ዝም ነው። አባትም እንግዲህ ምን ሆነሽ ነው ትሁት፣ ፊትሽ ልክ አይደለም፣ ማስፈራራችሽ ይላታል። ደህና ነኝ በማለት ሸመጥተዋለች። ወዲያውኑ ከኤደን ጋር ወደ ካፌ ትሄድና ኤደን ትክክል ነሽ፣ ትሄዳለች፣ ትናገራለች፣ ትላታለች። እኔ እኮ ብዬሻለሁ ድሮ፣ ስለዚህ መናገር አለብን ትላታለች። አይ ትሁትማ ጭራሽ እንደዚህ ሊሆን አይችልም አለች። ለምን ስትላት፣ ምክንያቱም እንዴት አድርጋን መጉዳት እንዳለባት አውቃና አቅዳ ነው ያደረገችው። ስለዚህ የእህቴ ልጅ አግታብኛለች ትላታለች ማለት ነው። እንግዲህ ትሁት አማክራታለች። ኤደን ምን እንደምታደርግ አሁን ግራ ገብቷታል። በሌላ በኩል ትሁት ማለት ቲና ኤደንን ማጥፋት ትፈልጋለች፣ እንድትሞት ነው የምትፈልገው። ምክንያቱም እሷ ናት እቅድ የነበረሸችብኝ፣ አስነቃችብኝ ብላ ነው የምታስበው። ሁሉም ተኝተው ነበር፣ ግን ከሁሉም በፊት እሷ ነቃች። አሁን አቶ ተመስገን እኔ በደም መጨማለቅ አልፈልግም፣ ሰው አልገልም፣ ግን እንደሌለ ቆጠሪያት ብሏታል። ምናልባትም ሌላ ሰው ቀጥሮ ሊያስገድላት ይችላል። እንግዲህ ኤደንን አሁን እኛ ሁሉንም እናውቃለን፣ ስለዚህ የሆነ እርምጃ መውሰድ እና መንቀሳቀስ አለብን እያለች ነው የምታስበው። ግን በድጋሚ እስር ቤት መግባት አልፈልግም ብሏታል ቲና። እንግዲህ ሌላ አጋዥ ቀጥራ ታስገድላታለች ወይስ ደግሞ ማን ያሸንፋል? አሁን ጦርነቱ በግልጽ የተጀመረ ይመስላል። እንግዲህ መልካም እድል ብለናል። እንግዲህ ትሁት አሸናፊ ናት ብለናል። አትቻልም፣ የሆነ እቅድ ይኖራታል። በተለይ ኤደን መሰሪዋ ደግሞ ታግዛታለች ከጎን ነው። እንግዲህ መልካም ጊዜ ይሆንላችሁ።